የእግዚአብሔር እጅ ሩቅ አይደለም፣ ቅርብ ነው። እርሱም በእናንተ ላይ ሲያስቀምጠው ሁሉ ነገር ይለወጣል። ሰውን ያበጀችው ያችው እጅ ዛሬም ሕይወታችሁን ለማጽናት ለመምራትና ለመባረክ ትዘረጋለች። ወዳጆቼ ጌታ እጁን በእናንተ ላይ እንዲያደርግ መጠየቅ እጅግ ኃይለኛ ነገር ነው። ይህ ባዶ ጥያቄ ብቻ አይደለም፣ መንፈሳችሁን አእምሮአችሁንና ጎዳናችሁን እንዲነካ የሚቀርብ ልመና ነው። በጩኸትና ትኩረትን በሚከፋፍሉ ነገሮች በተሞላ ዓለም ውስጥ እንኖራለን። ሆኖም እግዚአብሔር እጁን በእናንተ ላይ ሲያስቀምጥ ቅዱስ የሆነ መንፈሳዊ ግልጽነት በሕይወታችሁ ላይ ማረፍ ይጀምራል። ያኔ አቅራቢያችሁ እንዳለ ልትሰሙ፣ ኃይሉን ልትዳስሱ ትችላላችሁ። እናም ለራሳችሁ ጥንካሬ ብቻ እንዳልተተዋችሁ ታውቃላችሁ። መዝሙር 139 ቁጥር 10 እንዲህ ይላል፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። ይህ የሚያረጋግጥልን ሕይወት ወዴትም ብትወስደን እጁ እንደሚመራንና እንደሚይዘን ነው። ይህም የትኛውም ሕመም፣ ፍርሃት ወይም ችግር የእግዚአብሔር እጅ በእኛ ላይ ሲያርፍ ያለውን ከለላ ሊያጠፋ እንደማይችል ያስታውሰናል። አንድ ሸክላ ሰሪ ሸክላን እንዴት በቀስታ ግን በጽናት እንደሚቀርጽ አስቡ። ቀደም ሲል ሥርዓት የለሽ የነበረውን ነገር ለመቅረጽ የሚያስፈልገውን ያህል ብቻ ይጫናል። የእግዚአብሔር እጅ እንዲሁ ነው። ዓላማው በሕይወታችሁ እስኪፈጸም ድረስ ይጫናል፣ ይቀርጻል፣ ይመራል፣ እንዲሁም ይይዛችኋል። በመጨፍለቅ አይደለም፣ ነገር ግን በውጊያችሁ ክብደት ስር እንዳትወድቁ የሚከላከል የጸና ንክኪ ነው። ውሳኔዎች ከባድ ሲሆኑ በእናንተ ላይ ያለችው እጁ አቅጣጫ ትሰጣለች። መንገዱም እርግጠኛ በማይሆንበት ጊዜ በእናንተ ላይ ያለችው እጁ ታበረታታችኋለች። ይህን እውነት ቀላል ሕይወት ከመጠየቅ ጋር ልናምታታው አይገባም። እኛ እየጠየቅን ያለነው በመንፈስ የሚመራ ሕይወትን ነው። ሁሉን በሚችል አምላክ እጅ ላይ ያረፈ ሕይወትን ነው። ደቀ መዛሙርትም ቢሆኑ የእግዚአብሔር መንፈስ በእነርሱ ላይ እስኪመጣ ድረስ ሥራቸውን መፈጸም አልቻሉም ነበር። ዛሬም ለሚጠይቁት ያው መንፈስ ይሞላባቸዋል። የእግዚአብሔር እጅ በእናንተ ላይ ሲሆን ተቃውሞ ሊነሳ ይችላል፣ ነገር ግን ሊያሸንፍ አይችልም። ምክንያቱም እጁ እግራችሁን ያጸናል፣ ልባችሁንም ይጠብቃል። ዛሬ እያንዳንዱ እርምጃችሁ ሊለወጥ ይችላል። ለመጠየቅ ከመረጣችሁ ጌታ ሆይ ዛሬ እጅህን በኔ ላይ አድርግ በሉ። በገዛ ጥበብህ አትንቀሳቀስ፣ በገዛ ተሞክሮህ አትደገፍ። ነገር ግን ዘላለማዊነትን በያዘውና እስከ ዛሬ ድረስ በምትዘረጋው የእግዚአብሔር እጅ ተደገፍ። ስለዚህ ወዳጆቼ ዛሬ እግዚአብሔር እጁን በእናንተ ላይ ስለማድረጉ እውነታ እንነጋገራለን። ከዚያም በኢየሱስ ክርስቶስ ስም ኃይለኛ የሆነ ጸሎት ከናንተ ጋር እጸልያለሁ። ስለዚህ እስከ መጨረሻው ተከታተሉ። የዚህን ጸሎት በረከቶች ለመቀበል ልባችሁን ክፈቱ። ቪዲዮውን ላይክ በማድረግ እንድትጀምሩ በጌታ ፍቅር ጠይቃችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ሆኑ። አሁን ይህንን ኃይለኛ እውነት እንመልከት። የእግዚአብሔር እጅ በራስህ መቆም በማትችልበት ጊዜ ይሸፍንሃል፣ እንዲሁም ያበረታሃል። ወዳጆቼ ጌታ እጁን በአንተ ሕይወት ላይ ሲያስቀምጥ ድካም ከኃይል ጋር፣ ግራ መጋባት ከግልጽነት ጋር፣ ፍርሃትም ከድፍረት ጋር ይገናኛሉ። ይህ ቅዠት አይደለም፣ እውነት ነው። ምክንያቱም የእግዚአብሔር እጅ በእነርሱ ላይ ባረፈ ጊዜ ወንዶችና ሴቶች በስልጣንና በድፍረት እንደሄዱ የእግዚአብሔር ቃል ያሳየናል። ዛሬ እጁን መፈለግ ማለት በመላው ዘመናት ድልንና ሰላምን ባመጣ ክንዱ ጸንቶ የሚጠብቅ መገኘቱን መጠየቅ ነው። ጸሐፊው ዕዝራ ለዚህ ግልጽ ምስክርነት ይሰጣል። ዕዝራ 7 ቁጥር 9 እንዲህ ይላል፣ በመጀመሪያውም ወር በአንደኛውም ቀን ከባቢሎን ሊወጣ ጀመረ፣
መልካሚቱም የአምላኩ እጅ በእርሱ ላይ ነበረችና በ5ኛው ወር በመጀመሪያው ቀን ወደ ኢየሩሳሌም ደረሰ። ወዳጆቼ ዝርዝሩን ልብ እንበል። ጉዞው ረጅም ነበር፣ መንገዱም አስቸጋሪ ነበር። ነገር ግን ዕዝራ ደረሰ፣ ምክንያቱም የእግዚአብሔር እጅ በእርሱ ላይ ነበረች። ወደ ተወሰነው ስፍራ ያደረሰው ጥበቡ፣ ኃይሉ ወይም ግንኙነቱ ሳይሆን የእግዚአብሔር መልካም እጅ ነበረች። ይህ ዛሬ ብዙዎቻችን የምንፈልገው ነገር ነው። ካለንበት ወደሚመራን ስፍራ ስንሄድ እጁ እንዲሸፍነን እንሻለን። የእርሱ እጅ ከሌለ ጉዞው ሊደክመን፣ መሰናክሎቹ ሊያስደነግጡን፣ ጠላቶችም ትኩረታችንን ሊያሳጡን ይችላሉ። ነገር ግን እጁ በእኛ ላይ ከሆነ መድረሻው ሊደረስበት የሚችል ይሆናል። ለመጽናት የሚያስችልም ኃይል እናገኛለን። ወዳጆቼ የማይቻለውን መንገድ የሚቻል የሚያደርገውን የእግዚአብሔርን ከለላ እጅ ኃይል አታቅልሉ። የእግዚአብሔር እጅ የሚሸፍን ብቻ ሳይሆን የሚጠብቅም ነው። በዘጸአት 33 ቁጥር 22 ላይ እግዚአብሔር ሙሴን እንዲህ አለው፣ ክብሬም ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ፣ እስካልፍ ድረስ እጄን በላይህ እጋርዳለሁ። ስለዚህ ቅጽበት እናስብ። ክብሩን ማየት እጅግ ከባድ የሆነው የእግዚአብሔር መገኘት በራሱ በእጁ ጋሻ ተሸፈነ። ያቺው እጅ ዛሬም ለኛ ከባድ ከሆኑ ነገሮች ትጠብቀናለች፣ ከጥፋት ትጠብቀናለች። እቅዱ እስከሚፈጸም ድረስም በሰላም ትጠብቀናለች። መሸፈን መለኮታዊ ስልት ነው። እግዚአብሔር እጁን በልጆቹ ላይ የሚያስቀምጠው በፍርሃት እንዲደበቁ ለማድረግ ሳይሆን ትክክለኛው ጊዜ እስኪመጣ ድረስ በደህንነት ለማስቀመጥ ነው። ወዳጆቼ ካላያችሁት አደጋ፣ ከማታውቁት ጥቃትና እናንተን ካልነኩ አደጋዎች እግዚአብሔር ስንት ጊዜ ሸፈናችሁ? ብዙ ጊዜ በረከትን የምንለካው ባየነው ነገር ነው። ነገር ግን አደጋዎች ወደኛ እንዳይደርሱ መከለል በረከት ነው። እጁ በእናንተ ላይ ሲሆን ቀኑን ከመጀመራችሁ በፊት ያልታዩ ውጊያዎችን ታሸንፋላችሁ። የእግዚአብሔር እጅ የውስጣችሁን ዓለምም ያበረታል። ኢሳይያስ 41 ቁጥር 10 እንዲህ ይላል፣ እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይዝሃለሁ። ወዳጆቼ ይህ የቃሉ ማረጋገጫ ነው። ኃይል የሚመጣው ከገዛ ፈቃዳችሁ አይደለም። ኃይል የሚፈሰው ከጽድቁ ቀኝ እጅ ነው። ጉልበታችሁ ሲደክም፣ ልባችሁ ሲታክት፣ እምነታችሁም ሲፈተን ይደግፋችኋል። በእርሱ እጅ መደገፍ ማለት እንደማትወድቁ ማወቅ ማለት ነው። አንድ ገበሬ ስሩ ለመቆም እስኪጠነክር ድረስ ደካማ ተክልን ቀጥ አድርጎ እንደሚይዝ አስቡ። የእግዚአብሔር እጅ በእናንተ ላይ ሲያርፍ የሚያደርገው ይህንኑ ነው። እድገታችሁ ገና ትንሽ በሆነ ጊዜ ያጸናችኋል። ስራችሁም ጥልቅ እስኪሆን ድረስ ይጠብቃችኋል። ወዳጆቼ ብዙ ሰዎች ስሮቹ ከመጽናታቸው በፊት ተስፋ ይቆርጣሉ። ነገር ግን የእግዚአብሔር እጅ በዚህ የተጋላጭነት ደረጃ ላይ ያበረታችኋል። እጁ በእናንተ ላይ ሲሆን ከመከር በፊት አታቆሙም። ተስፋው ከመታየቱ በፊት አትወድቁም። እጁ በዘገየበት ጊዜም እንዳትናወጡ ያደርጋችኋል። አንዳንዶቻችሁ እንዴት እንደተረፋችሁ በተደነቃችሁባቸው ጊዜያት ውስጥ አልፋችኋል። እንባችሁ በፈሰሰባቸው ቀናት መካከል ተመላለሳችሁ። ሆኖም በሆነ መንገድ ቆማችሁ። ሊያደቃችሁ የሚገባውን ሸክም ተሸከማችሁ። ሆኖም በሆነ መንገድ ቀና አላችሁ። ወዳጆቼ እድል አይደለም፣ አጋጣሚም አይደለም። በእናንተ ላይ የነበረው የጌታ እጅ ነው ይህንን ያደረገው። ሳታውቁት ለመውደቅ በተንገዳገዳችሁበት ጊዜ ያዛችሁ። እጅግ እንደደከማችሁ በተሰማችሁ ጊዜ አበረታችሁ። ሌላ ማንም ሳይኖር ከፍ አደረጋችሁ። ዛሬ ለእርሱ ክብር ስጡ። ከእያንዳንዱ ካልታዩ ቅጽበቶች እጁ ጠበቃችሁ። የእግዚአብሔር ከለላ እጅ
የፍርሃትን ሰንሰለትም ይሰብራል። የሐዋርያት ሥራ 4 ቁጥር 30 የጥንቷ ቤተክርስቲያንን ጸሎት እንዲህ መዝግቦታል። አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው ተብሎ ተጽፏል። ወዳጆቼ ጌታ እጁን ሲዘረጋ ብቻ ድፍረት እንደሚመጣ ያውቁ ነበር። እጁ ሲንቀሳቀስ ፍርሃት ዝም ይላል፣ ድፍረትም ይነሳል። ጌታ ዛሬ እጁን በእናንተ ላይ እንዲያደርግ መጠየቅ ከንቱ ጸሎት ያልሆነው ለዚህ ነው። ይህ ለድፍረት ለተአምራትና ለመለኮታዊ ጽናት መንፈሳችሁን እንዲሞላ የሚቀርብ ጥሪ ነው። አንዳንዶቻችሁ በፍርሃት የተነሳ ሰዎች ምን ይሉኛል በማለት ወይም ምን ልሳሳት እችላለሁ በሚል ምክንያት ታመነታላችሁ። ነገር ግን የጌታ እጅ በእናንተ ላይ ሲያርፍ ፍርሃት ኃይሉን ያጣል። የእግዚአብሔር እጅ ተራ ወንዶችና ሴቶችን ወደ ኃይሉ ምስክሮች ይለውጣል። ለቃላቶቻችሁ ክብደት፣ ለእርምጃዎቻችሁ ኃይል፣ ለውሳኔዎቻችሁም ድፍረት ይሰጣል። ፍርሃት በሹክሹክታ ሊናገር ይችላል፣ ነገር ግን በእርሱ እጅ ስር እምነት በታላቅ ድምፅ ይመልሳል። ዛሬ ልባችሁን ከፍ አድርጉና ጌታ ሆይ ይህን ዓለም በራሴ ጥንካሬ መጋፈጥ አልችልምና እጅህን በኔ ላይ አድርግ በሉ። የእግዚአብሔር የሚሸፍን እጅ ለሚቀጥለው ነገር ያዘጋጃችኋል። ዕዝራ ወደ ኢየሩሳሌም ደረሰ። ለማስተማርና ለመምራትም ዝግጁ ነበር። ይህ በራሱ ዝግጅት ብቻ ሳይሆን የጌታ እጅ በእርሱ ላይ ስለነበረ ነው። ወዳጆቼ እጁ በእናንተ ላይ ሲያርፍ ከፊት ያለው ነገር አያደክማችሁም። ቀደም ሲል በእናንተ ውስጥ ባስቀመጠው ኃይል ይገናኛችኋል። ዝግጅታችሁ ከከለላው ጋር ይገናኛል። ሁለቱም አንድ ላይ ዓላማን በጊዜው ያከናውናሉ። ዛሬ የጌታ እጅ በእናንተ ላይ ለማረፍ ዝግጁ ነው፣ ለመሸፈን፣ ለመጠበቅና ጎዳናችሁን ለማጠናከር። አሁን በዚህ ኃይለኛ እውነት ላይ እናተኩር። የእግዚአብሔር እጅ ከተፈጥሯዊ ችሎታችሁ በላይ እንድትሰሩ ያስችላችኋል። ጌታ እጁን በእናንተ ላይ ሲያስቀምጥ ተራ ጥረት ልዩ ፍሬ ያፈራል። ምክንያቱም ኃይሉ በድካማችሁ ውስጥ ስለሚፈስ ነው። በራሳችሁ ጥንካሬ ሊያደክማችሁ የሚችለው ያው ሥራ እጁ ሲመራውና ሲያበረታው ፍሬያማ ይሆናል። ዕውቅናን መከታተል የለባችሁም፣ ምክንያቱም የጌታ እጅ ሥራችሁን ያጸናል። ቃላቶቻችሁም ክብደትን ይይዛሉ፣ ድካማችሁም እርሱን እንዲያከብር ያደርጋል። ይህንን እውነት በግልጽ ታማኝ ሆኖ ባገለገለው በዮሴፍ ሕይወት ውስጥ እናያለን። ዘፍጥረት 39 ቁጥር 3 እንዲህ ይላል፣ ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውንም ሁሉ እግዚአብሔር በእጁ እንደሚያከናውንለት አየ። ወዳጆቼ ብልጽግናን ያመጣው የዮሴፍ የራሱ ጥበብ እንዳልነበር ልብ እንበል። ስራው ላይ የነበረው የእግዚአብሔር እጅ ነበር። በባዕድ ምድርም ቢሆን በማይገቡ ሁኔታዎች ውስጥም ቢሆን የጌታ እጅ ስራው ፍሬያማ እንዲሆን አደረገ። ዛሬም በየትኛውም ቦታ ብትሆኑ ያቺው እጅ በእናንተ ላይ ልታርፍ ትችላለች። ይህ ስትሰሩ በራስ መተማመናችሁን ሊያነሳሳ ይገባል። ምክንያቱም ተግባራችሁ በችሎታ ብቻ የተደገፈ አይደለም። እግዚአብሔር ጥረታችሁን በመንፈሱ ያስታጥቀዋል። ስለዚህ የምትሰሩት ነገር ከምታቅዱት በላይ ይከናወናል። የእግዚአብሔር እጅ በእጆቻችሁ ሥራዎች ላይ ሲያርፍ የእጆቻችሁ ሥራ ምስክርነት ይሆናል። ትጋታችሁ ምስክርነት ይሆናል። ትዕግስታችሁ ዘር ይሆናል። የላቀ ሥራችሁ ለእርሱ አምልኮ ይሆናል። እያንዳንዱ ስብሰባ፣ እያንዳንዱ ፕሮጀክት፣ እያንዳንዱ አገልግሎት ተግባር የእርሱ እጅ ሲያበረታው ቅዱስ ይሆናል። ዘጸአት 31 ቁጥር 6 እንዲህ ይላል፣ እኔም እነሆ ከእርሱ ጋር ከዳን ነገድ የሚሆን የአሚሳሚክን ልጅ ኤልያብን ሰጠሁ። ያዘዝሁህን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖርኩ
ይላል። ወዳጆቼ እግዚአብሔር ባስልኤልን ብቻ ሳይሆን ኤልያብንና ሌሎችንም የሚረዱትን የእጅ ጥበብ ባለሙያዎችም ጥበብን አኖረባቸው። ይህ የሚነግረን የእግዚአብሔር እጅ ለመሪዎች ብቻ የተያዘ እንዳልሆነ ነው። ስራቸውን በታዛዥነት በሚያቀርብ ማንኛውም ሰው ላይ ያርፋል። ተግባራችሁ ለእናንተ ተራ ሊመስል ይችላል፣ ነገር ግን በእግዚአብሔር እጅ ልዩ ይሆናል። በአዲስ ኪዳን የተጻፈልንን የአሳ አጥማጁን መረብ አስቡ። በደከሙ አሳ አጥማጆች ሲያዝ ምንም አላፈራም ነበር። ነገር ግን በኢየሱስ ቃል ሲመራ በአሳ ሞላ። ወዳጆቼ ያው መርህ ዛሬ ለኛ ይሰራል። ባዶ ጥረት የሚመስለው ነገር የእርሱ እጅ ወዴት መጣል እንዳለባችሁ ሲመራችሁ ፍሬያማ ይሆናል። የድካማችሁን ዋጋ ዛሬ በምታዩት ነገር አትለኩ። እጁ በእናንተ ላይ ሲያርፍ ውጤቶቹ በጊዜው ይመሰክራሉ። ይህ እውነት ከትዕቢትና ከተስፋ መቁረጥ ይጠብቃችኋል። ትምክህትን፣ ተስፋ መቁረጥን ትታችሁ የእግዚአብሔር እጅ እንደሚያበረታችሁ ታስታውሳላችሁ። ተጽዕኖውን ያበዛል፣ ጥረቱን ያጸናል፣ ለእጆቻችሁም ሥራ ትርጉም ይሰጣል። የእርሱ እጅ በላያችሁ ላይ ሲሆን ትንንሽ ዘሮችም እንኳ በጊዜው ፍሬ ስለሚያፈሩ የመዘግየቱን ጊዜ አትናቁ። የእግዚአብሔር እጅ ኃላፊነትን በጥበብ ለመያዝም ያስታጥቃችኋል። አንዳንዶቻችሁ ከባድ የሚመስሉ ተግባሮችን እየተሸከማችሁ ነው። አንዳንዶቻችሁ ቤተሰብን እየመራችሁ፣ ቡድኖችን እየመራችሁ ወይም የገንዘብ ኃላፊነት እየተሸከማችሁ ነው። ወዳጆቼ ሳትሰበሩ ለሸክም እንዲረዳችሁ ጌታ እጁን በእናንተ ላይ እንዲያደርግ ጠይቁ። ለውሳኔዎች ጥበብን፣ ለሰዎች ትዕግስትን፣ ለችግሮችም ግልጽነትን ይሰጣችኋል። እጁ በሚያርፍበት ቦታ ሸክሞች የጸጋ ምስክርነት ይሆናሉ። ዮሴፍ በግብጽ ስልጣንን እንዴት እንደተሸከመ ልብ እንበል። በረሃብ ጊዜ ሀብቶችን አስተዳደረ፣ ማህበረሰብን መራ፣ ቤተሰብንም ጠበቀ። ከዚህ ሁሉ አንዳችም ቢሆን የእግዚአብሔር እጅ በርሱ ላይ ከሌለ ሊሆን አይችልም ነበር። ጌታ ምንም ተራ ስልጠና ሊሰጠው የማይችለውን ማስተዋል፣ አርቆ ማየትንና ጥበብን ሰጠው። ያቺው ብቁ የምታደርግ የእግዚአብሔር እጅ ዛሬም ለምትጋፈጧቸው ፈተናዎች ሐሳቦችን፣ መፍትሄዎችንና ስልቶችን ልትሰጣችሁ ትችላለች። እጁን በአእምሮአችሁና በእጆቻችሁ ሥራዎች ላይ እንዲዘረጋ ጠይቁት። ያኔ እንዴት እንደሚያስታጥቃችሁ ተመልከቱ። የሐዋርያት ሥራ 11 ቁጥር 21 እንዲህ ይላል፣ የጌታም እጅ ከነርሱ ጋር ነበረ፣ ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ዘወር አሉ ይላል። ወዳጆቼ ይህ የሚያሳየን የእግዚአብሔር እጅ ለመመስከርም ኃይል እንደሚሰጥ ነው። እጁ በሕይወታችሁ ላይ ሲያርፍ ቃላቶቻችሁ ልብን የሚመልስ ክብደትን ይይዛሉ። ይህ ስለ አንደበተ ርቱዕነት አይደለም፣ በመንፈስ በእናንተ ውስጥ ስለመንቀሳቀስ ነው። ሌሎች ወደ ክርስቶስ እንዲሳቡ ሕይወታችሁን ምስክርነት እንዲሆን የማድረጉን የእጁን ኃይል አታቅልሉ። ኃይልን የሚሰጥ የእግዚአብሔር እጅ ጽናትን ያጠነክራል። አንዳንዶቻችሁ ከመጠበቅ፣ ከመዝራት፣ ዕውቅና ሳይኖር ኃላፊነትን ከመሸከም የተነሳ ደክማችኋል። ወዳጆቼ እጁ ያጸናችኋል። ስለዚህ ከመከር በፊት አታቆሙም። ለመቀጠል ትዕግስትን፣ ታማኝ ሆኖ ለመቆም ኃይልን፣ ለመጽናትም ደስታን ይሰጣል። የጌታ እጅ ረጅሙን መታዘዝ ይደግፋል። ያም መታዘዝ ሁልጊዜ በጊዜው ፍሬ ያፈራል። ዛሬ ድምፃችሁን ከፍ አድርጉና ጌታ ሆይ እጅህን በኔ ላይ አድርግ፣ ስለዚህም ስራዬ፣ ጥረቴና ድካሜ አንተን ያክብሩ በሉ። ወዳጆቼ እጁ በእናንተ ላይ ሲያርፍ ተራ ጥረት ልዩ ምስክርነት ይሆናል። ስራችሁ አይጠፋም፣ ታማኝነታችሁ አይረሳም፣ መታዘዛችሁም አይታለፍም። የእግዚአብሔር እጅ ዛሬ ድካማችሁን በብርታት ይለውጣል፣ ከምትገምቱት በላይም ኃይላችሁን ያድሰዋል። አሁን በዚህ ኃይለኛ እውነት ላይ እናሰላስል። የእግዚአብሔር እጅ ለዓላማ ይሾማችኋል።
በመታዘዝም ይጠብቃችኋል። ጌታ እጁን በእናንተ ላይ እንዲያደርግ በምትጠይቁበት ጊዜ ትንሽ ነገር እየጠየቃችሁ አይደለም። ስልጣኑ በእናንተ ላይ እንዲያርፍ ዓላማው እንዲሞላችሁና ክንፉ እንዲጋርዳችሁ እየጋበዛችሁ ነው። ይህ ተራ ጸሎት አይደለም። በገዛ ጥንካሬያችሁ ለመሄድ እንደማትፈልጉና ሁሉን በሚችል አምላክ ለመላክ ለመደገፍና ለመጠበቅ እንደምትፈልጉ የሚያሳይ አዋጅ ነው። ለቅዱስ ተልእኮ ምልክት ያደርግበታል። በኢሳይያስ 8 ቁጥር 11 ላይ ለዚህ ምስክርነት የሰጠውን ኢሳይያስን እናስታውስ። እግዚአብሔርም በጽኑ እጅ እንዲህ ተናገረኝ፣ በዚህም ሕዝብ መንገድ እንዳልሄድ አስጠነቀቀኝ ይላል። ወዳጆቼ የጌታ እጅ በኢሳይያስ ላይ በመጣች ጊዜ መጽናናትን ብቻ ሳይሆን ግልጽ መመሪያንም ተቀበለ። በተለየ መንገድ ለመሄድ ውሸቶች አየሩን በሞሉ ጊዜ እውነትን ለመናገር ስምምነት በከበበው ጊዜ ለመታዘዝ ተለየ። የእግዚአብሔር እጅ በእናንተ ላይ ሲያርፍ የሚያደርገው ይህንኑ ነው። የተለየ መንገድ፣ ቅዱስ መንገድ፣ ለባህል የማይሰግድ ነገር ግን ለቃሉ የሚሰግድ መንገድ ይሰጣችኋል። መጀመሪያ ላይ ላይገባችሁ ይችላል። ነገር ግን በእሱ እጅ ስር ግልጽነት ይመጣል፣ ድፍረትም ይከተላል። እጁ ግራ አያጋባም፣ ያጸናል፣ ልባችሁን ያጸናዋል፣ ፈቃዳችሁን ያበረታል፣ ሕይወታችሁንም ለክብሩ ይሾማል። አንዳንዶቻችሁ በሕዝብ መካከል የመጥፋት ስሜት ምን ማለት እንደሆነ ታውቃላችሁ። በብዙ ድምጾች እየተሳባችሁ የትኛውን መከተል እንዳለባችሁ ግን እርግጠኛ አይደላችሁም። ነገር ግን የጌታ እጅ በእናንተ ላይ ሲሆን ማዘናጋት የሚይዘውን ያጣል፣ መታዘዝም መሪ ኮምፓሳችሁ ይሆናል። ወዳጆቼ የእርሱ እጅ ጥበቃ ይህ ነው። ከሕይወት አያወጣችሁም፣ ነገር ግን በሕይወት ውስጥ ይመራችኋል። ሌሎች በግራ መጋባት ውስጥ ሲዞሩ ወደ ሕይወት በሚወስደው በጠባቡ መንገድ ላይ ያቆያችኋል። ሹመት ኃላፊነት ማለት ነው። ነገር ግን ጥበቃው ደግሞ ብቻችሁን እንድትሸከሙት ፈጽሞ አትተዋችሁም ማለት ነው። የይሁዳ ሰዎች አንድ ጊዜ ይህንን በሚያስደንቅ መንገድ አዩት። ሁለተኛ ዜና 30 ቁጥር 12 እንዲህ ይላል፣ ደግሞም አንድ ልብ ይሰጣቸው ዘንድ በእግዚአብሔርም ቃል የሆነውን የንጉሡንና ያለቆቹን ትእዛዝ ያደርጉ ዘንድ የእግዚአብሔር እጅ በይሁዳ ላይ ሆነ። ወዳጆቼ የእግዚአብሔር እጅ የሚያደርገው ይህንን ነው። የተከፋፈሉ ልቦችን ያዋህዳል፣ የተበተኑ አእምሮዎችን ያስተካክላል። ቀደም ሲልም አመጽ በነበረበት ቦታ መታዘዝን ያመጣል። አንድነት የመጣው ከሰብአዊ ስምምነት አልነበረም። የመጣው የእግዚአብሔር እጅ ለመታዘዝ አንድ ልብ ስለሰጣቸው ነው። አንዳንዶቻችሁ በቤታችሁ ውስጥ ሰላምን፣ በቡድናችሁ ውስጥ ስምምነትን፣ በግንኙነታችሁ ውስጥም አንድነትን ትናፍቃላችሁ። ልታስገድዱት አትችሉም። ነገር ግን የእግዚአብሔር እጅ በእናንተ ላይና በዙሪያችሁ ባሉ ሰዎች ላይ እንዲያርፍ ልትጸልዩ ትችላላችሁ። እጁ ሲንቀሳቀስ የሚፎካከሩ ዓላማዎች ይሰግዳሉ። ራስ ወዳድነት ይጠፋል፣ መታዘዝም ከፍ ይላል። ይህ መጠቀሚያ ማድረግ አይደለም። ይህ በመንፈስ የሚመጣ መለወጥ ነው። አንድነት ብዙ ልቦች በአንድ አቅጣጫ እንዲሄዱ የእግዚአብሔር እጅ የሰጠው ፍሬ ነው። ሹመትም በገዛ ፈቃዳችሁ የማትሄዱባቸው ቦታዎች ይወስዳችኋል። በሐዋርያት ሥራ መጽሐፍ ያለውን እስጢፋኖስን እናስብ። የሐዋርያት ሥራ 6 ቁጥር 8 እንዲህ ይላል፣ እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር ይላል። ወዳጆቼ ድፍረቱ የመጣው የጌታ እጅ በሱ ላይ ስለነበረ ነው። ተቃውሞ ሲነሳ እንኳን ወደ ኋላ አላለም። በግልጽነት ተናገረ፣ በኃይል አገለገለ። በእግዚአብሔር እንደተላከ በራስ መተማመን ሞትንም እንኳ ተጋፈጠ። የጌታ እጅ ቢሾማችሁ የሚሆነው ይህ ነው። እጁ በእናንተ ላይ ሲያርፍ ፍርሃት ምርጫችሁን መወሰን አይችልም። የሁኔታዎች ክብደት
አሁንም ሊሰማችሁ ይችላል። ነገር ግን ፍርሃት ልባችሁን አይገዛም። በምትኩ ዓላማ ውሳኔዎቻችሁን መቅረጽ ይጀምራል። መታዘዝም ቅድሚያ የሚሰጠው ነገር ይሆናል። የእግዚአብሔር እጅ በእናንተ ላይ እንዳለ የምታውቁት በዚህ መንገድ ነው። ከፍርሃት ጋር መደራደር ታቆማላችሁ። በእምነት መሄድም ትጀምራላችሁ። ለሰዎች አስተያየት ለመስገድ አትቀበሉም። እግዚአብሔር በሰጣችሁ ተልእኮም ጸንታችሁ ትቀጥላላችሁ። የእርሱ እጅ ጥበቃ ሁልጊዜ ላይታይ ይችላል፣ ነገር ግን ሁልጊዜ እውነት ነው። ወደ ባቢሎን ሩቅ የተወሰደውን ነገር ግን በእግዚአብሔር የተጠበቀውን ዳንኤልን እናስብ። በባዕድ ምድርም ቢሆን በጠላት ድምጾች ተከቦም ቢሆን የጌታ እጅ ጠብቆታል። የከበረው ስምምነት ስላደረገ ሳይሆን ታማኝ ስለሆነ ነው። ወዳጆቼ፣ ያቺው እጅ ከስምምነት ይልቅ መታዘዝን ስትመርጡ ትጠብቃችኋለች። ሊያጠፋችሁ ከሚሞክሩት ተንኮል ትጠብቃችኋለች። በፈተናም መካከል ሕይወታችሁን ትጠብቃለች። የእግዚአብሔር እጅ በገዛ ጥንካሬያችሁ መዋጋት የማትችሏቸውን ውጊያዎች ያድናችኋል። የሐዋርያት ሥራ 12 ቁጥር 11 እንዲህ ይላል፣ ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ ይላል። ልዩነቱን ልብ እንበል። ከሰው እጅ ያዳነው የእግዚአብሔር እጅ ነው። ሰንሰለቶች ወደቁ፣ በሮች ተከፈቱ፣ ጠባቂዎችም እግዚአብሔር የወሰነውን ሊያቆሙት አልቻሉም። የእርሱን እጅ ለሚጠብቁት የሚያርፍ ጥበቃ ይህ ነው። ለዚህ ነው ጸሎታችሁ ቀላል ጸሎት ያልሆነው። ካልታዩ ጠላቶች ከለላ፣ ለተልእኮ ኃይል እና ከናንተ ለሚበልጡት ውጊያዎች ጥበቃ ነው። ወዳጆቼ፣ እጁ በእናንተ ላይ ሲያርፍ ምንም እስር ቤት ሊይዛችሁ አይችልም። ምንም ጠላት ሊያጠፋችሁ አይችልም። ምንም ተንኮልም ሊያሸንፋችሁ አይችልም። በእግዚአብሔር ኃይል ተሸፍናችሁ ትሄዳላችሁ። ተሹማችሁ ትሄዳላችሁ። ጸንታችሁም ትሄዳላችሁ። ስደት በሚነሳበት ጊዜ ያቺው እጅ ምላሻችሁን ትቀርጻለች። ሹመት ሁል ጊዜ ወደ ጭብጨባ አይመራም። ብዙውን ጊዜ ወደ ተቃውሞ ይመራል። ነገር ግን ጥበቃ ማለት ያ ተቃውሞ አያጠፋችሁም ማለት ነው። ልትተቹ፣ ሊቃወሟችሁ ወይም ልትሳሳቱ ትችላላችሁ። ነገር ግን የጌታ እጅ ታማኝ እንድትሆኑ ልባችሁን ያጸናል። ለስምምነት አትሰግዱም፣ በግፊትም አትወድቁም። በራስ መተማመን ትቀጥላላችሁ። ምክንያቱም እጁ ከሰዎች ቃላት ወይም ድርጊቶች የበለጠ ጠንካራ ነው። በተጨማሪም ወጣትና አመንቺ የነበረውን ኤርምያስን እናስብ። ሆኖም የጌታን ቃል ለመናገር ተመርጧል። ኤርምያስ 1 ቁጥር 9 እንዲህ ይላል፣ እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍህ ውስጥ አኑሬአለሁ ተብሎ ተጽፏል። ወዳጆቼ፣ እንዴት ያለ ጊዜ ነው! የእግዚአብሔር እጅ ንክኪ ቃላትን በአፉ ውስጥ አስቀመጠ፣ ስልጣንን በመንፈሱ ውስጥ አስቀመጠ፣ ድፍረትንም በጠራው ውስጥ አስቀመጠ። እጁ በእናንተ ላይ ሲያርፍ የሚሆነው ይህ ነው። ልትናገሩ የማትችሉትን ትናገራላችሁ። ልትቆሙ የማትችሉበት ትቆማላችሁ። ልትጸኑ የማትችሉትንም ትጸናላችሁ። ዛሬያችሁን የመለወጥ ኃይል ያለውን የእርሱን እጅ አታቅልሉ። ተልኳችሁ አስገራሚ ላይመስል ይችላል። ነገር ግን እጁ በእናንተ ላይ ሲሆን ቅዱስ ይሆናል። መታዘዛችሁ በሰዎች ላይ ይከበር ይችላል፣ ነገር ግን በእግዚአብሔር ዘንድ ይታወቃል። ወዳጆቼ፣ ዛሬ ልመናችሁ ግልጽ ይሁን። ጌታ ሆይ፣ እጅህን በኔ ላይ አድርግ፣ ለዓላማህም ምራኝ፣ በእርሱም ስሄድ ጠብቀኝ በሉ። እጁ ሊልካችሁ እጅግ ብርቱ ነው፣ ሊያጸናችሁም የታመነ ነው። በፍጹም አያሳጣችሁም፣ ያለመሸፈኛ ፈጽሞ አይተዋችሁም። ዛሬ ልባችሁን ከፍ አድርጉ፣ እጁንም በድፍረት ጠይቁ። በገዛ ጥበባችሁ ለመሄድ አትፍጨርጨሩ፣ ወይም በገዛ ጥንካሬያችሁ አትመኩ። ንክኪውን ጠይቁ፣
መመሪያውን ጠይቁ፣ ጥበቃውን ጠይቁ። ወዳጆቼ እጁ ይሸፍናችኋል፣ እጁ ይልካችኋል፣ እጁ በጊዜው ይደግፋችኋል። ዛሬ ተቀበሉ። በእግዚአብሔር ሁሉን በሚችል አምላክ እጅ ምልክት የተደረገባችሁ የተሾማችሁና የተጠበቃችሁ መሆናችሁን ወቁ። ወዳጆቼ በእግዚአብሔር ኃይል እጅ ስር ተሸፍናችኋል፣ ኃይል ተሰጥቷችኋል እና ለእያንዳንዱ ተልእኮ ተሹማችኋል። ጌታ ዛሬ እጁን በእናንተ ላይ እንዲያደርግ ስትጠይቁ አቅጣጫን፣ ጥበቃንና ለውጥን እየጠየቃችሁ ነው፣ ምንም ኃይል ሊሽረው የማይችለውን። አሁን ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች ሁሉ እንድታገኙ ይህንን ጸሎት ለእናንተ እንደሚሆን ከኔ ጋር እንድትጸልዩ ወይም በእምነት እንድታዳምጡ እፈልጋለሁ። እንጸልይ። ቸርና አፍቃሪ የሆንከው አምላካችን፣ የሰማይ አባት፣ ሁሉን የምትችል አምላክ ሆይ ስለ ማንነትህ እናከብርሃለን። የማትለወጥ ዘላለማዊና የከበርክ ድንቅ አምላክ ነህ። አንተ የሁሉ ነገር ፈጣሪና ምንጭ ስለሆንክ እናከብርሃለን። አልፋና ኦሜጋ፣ ክንድህ የበረታ እጅህ ፍጹም ኃይልን የተሞላች ሉዓላዊ ንጉሥ ነህ። ስምህን እባርካለሁ። ቃልህ እውነት ስለሆነ ምሕረትህ ለዘላለም ይኖራልና ተስፋዎችህም ፈጽሞ አይሳሳቱምና ከፍ ከፍ እናደርግሃለን። በየዘመናቱ ታማኝ ስለሆንክ እጅህም እስከዚህ ቅጽበት ድረስ ስለተሸከመችኝ ድምፄን ከፍ አድርጌ አቤቱ አወድስሃለሁ። ለዚህ አዲስ ቀን ለሚሸከማቸው በረከቶች አመሰግንሃለሁ። በሰውነቴ ውስጥ ስላለው እስትንፋስ፣ በአእምሮዬ ውስጥ ስላለው ግልጽነትና በመንፈሴ ውስጥ ስላለው ኃይል አመሰግንሃለሁ። በጊዜያት መካከል ስለጠበቅከኝ፣ ማየት ከማልችለው ስውር ጦር ስለከለልከኝ፣ ደክሜ መራመድ ባልቻልኩባቸው መንገዶች ምርኩዝ ስለሆንከኝ አመሰግንሃለሁ። ስለ መስቀሉ ድንቅ መስዋዕት፣ ኃጢአቴን ስለከደነውና ስላጠበው በቀራንዮ ስለፈሰሰው የኢየሱስ ደምና ድነቴን ስላረጋገጠው የትንሣኤ ድል አመሰግንሃለሁ። ጌታ ሆይ በፊትህ እመጣለሁ። እያንዳንዱን ኃጢአት እንድትምረኝ እጠይቅሃለሁ። አንተን ያላከበሩትን የተናገርኳቸውን ቃላት ይቅር በለኝ። ከቃልህ ጋር ያልተስማሙትን ሐሳቦች ይቅር በለኝ። ከፈቃድህ በታች የቀሩትን ድርጊቶቼን ይቅር በል። ይቅር እንዳልከኝ በጽድቅህ አንጻኝ። ደግሞም የበደሉኝን ይቅር እላለሁ። እያንዳንዱን ቂም፣ እያንዳንዱን መራርነትና እያንዳንዱን ቁስል በእጆችህ ላይ አኖራለሁ። ጌታ ሆይ ዛሬ እጅህን በኔ ላይ አድርግ። እጅህ ሐሳቤን ያጽናው። ስለዚህም በፍርሃት ወይም በጭንቀት አልናወጥ። እጅህ እርምጃዬን ይምራው። ስለዚህም ፈቃድህን በመታዘዝ እሄዳለሁ። እጅህ ልቤን ይጠብቀው። ስለዚህ በቁጣ ወይም በመራራነት አልገዛ። እጅህን በሕይወቴ ላይ ዘርጋ። መገኘትህም በምሰራው ነገር ሁሉ ላይ ይረፍ። በኢየሱስ ስም በፍርሃት እንደማልናወጥ አውጃለሁ። በኢየሱስ ስም በኔ ላይ የሚነሳውን እያንዳንዱን የግራ መጋባት መንፈስ፣ የጠላት ሥራ ሁሉና የጨለማ ተግባር ሁሉ እገስጻለሁ። በኔ ላይ የተሰራ መሳሪያ ሁሉ እንደማይሳካ አውጃለሁ። በፍርድ የሚነሳ አንደበትም ሁሉ ይፈረድበታል። ጌታ ሆይ እያንዳንዱን እርግማን ስበር፣ እያንዳንዱን ውሸት ጸጥ አሰኝ። ሊያስረኝ የሚፈልግ እያንዳንዱን ሰንሰለት በጣጥሰው። በኢየሱስ ስም ነፃ ሆኜ ቆማለሁ። በኢየሱስ ደም ተሸፍኜና በመንፈሱ ኃይል ተሰጥቶኝ በኢየሱስ ስም ዛሬ በሕይወቴ ላይ በረከትን እናገራለሁ። በኢየሱስ ስም አውጃለሁ። እኔ ራስ እንጂ ጅራት አይደለሁም። የበላይ ነኝ እንጂ የበታች አይደለሁም። የሞገስ በሮች በፊቴ እንደሚከፈቱ የጽድቅ መንገዶችም እንደሚመሩኝ አውጃለሁ። ጥበብ ውሳኔዎቼን እንደምትገዛ
ሰላም አእምሮዬን እንደሚጠብቅና ደስታ ልቤን እንደሚያበረታ አውጃለሁ። በኢየሱስ ስም በሰውነቴ ላይ ፈውስን እናገራለሁ። በሁሉም ሥርዓት ላይ ሙሉነትን እና በሁሉም ድካም፣ ሕመምና ምቾት ማጣት ላይ እድሳትን እናገራለሁ። ድካም ባዛለው ነገሬ ላይ ኃይልህ እንዲመለስ እጸልያለሁ። ሕመምና ደዌ ሊያዘገዩኝ በሞከሩበት ቦታ ፈውስ እንዲፈስ እጸልያለሁ። እያንዳንዱ ሕዋስ፣ እያንዳንዱ አጥንትና እያንዳንዱ አካል ከእግዚአብሔር ቃል ጋር ይስማማ። በኢየሱስ ግርፋት እንደዳንኩ አውጃለሁ። ጌታ ሆይ ነፃ እንድታወጣኝ እጸልያለሁ። ከፍርሃት ሰንሰለት ሁሉ፣ ከኃጢአት የኃይል ምሽግ ሁሉ እና ከጠላት ጥቃት ሁሉ ነፃ አውጣኝ። ታስሬ እንድቀመጥ የሚያደርገኝ እያንዳንዱን ዑደት ስበር። በቅድስና ለመሄድ ነፃ አውጣኝ። ከአጥፊ ሐሳቦች፣ ከሚጎዱ ልማዶችና ከተደበቁ ወጥመዶች ነፃ አውጣኝ። የመንፈስህ እሳት አንተን የማያከብረውን ነገሬን ሁሉ ይብላ። ሙሉ አድርገኝ፣ ነፃ አድርገኝ እና በመንገዶችህ ለመሄድ ብርቱ አድርገኝ። ጌታ ሆይ ስለ ጥበቃህ እጸልያለሁ። በመላእክትህ ክበበኝ፣ እጅህ እንደ ጋሻ ይሸፍነኝ። ከአደጋዎች፣ ከጥፋቶች፣ ከአሉታዊ ክስተቶችና ከተደበቁ ወጥመዶች ጠብቀኝ። ከመንፈሳዊ ጥቃቶች፣ በእኔ ላይ ከተነገሩ ቃላትና ከጠላት ተንኮል ሁሉ ጠብቀኝ። ሰላም ቤቴን ይክበብ፣ ደህንነት መንገዴን ይክበብ። መገኘትህም በፊቴ ይሂድ። ጌታ ሆይ ለድል እጸልያለሁ። በሮች በተዘጉበት ስፍራ ፈቃድህ እንደሆነ እጅህ ይክፈታቸው። ግንቦች ከቆሙበት ስፍራ ይውደቁ። በኢየሱስ ስም እጸልያለሁ። የሚገረግር ነገር፣ ይዞ የሚያስቀር ነገር ይጠረግ። እጅህ በላይ ላይ ትሁን። ወደ ቤቴ፣ ወደ እጆቼ ሥራዎች፣ ወደ ግንኙነቴ፣ ከሁሉም አቅጣጫ ስላለው የሕይወቴ መንገድ እጅህ ትመጣ ዘንድ እጸልያለሁ። መታደስን፣ ሰላምን፣ ግልጽነትን፣ መጽናትን፣ አንድነትን፣ ሞገስን ታመጣ ዘንድ እጸልያለሁ። አባት ሆይ ይህን ጸሎት ስጸልይ ከሚሰሙት ሁሉ ጋር አሁን ባንተ ፊት ስለተዋረደች ስለያንዳንዷ ልብ አመሰግንሃለሁ። ይህንን ጸሎት በአንድ ልብ ሆነን በመተባበር በፊትህ ጸለይን። በኢየሱስ ስም እንጸልያለን። ለቤተሰቦቼ እጅህ ትምጣላቸው። የዚህ ጸሎት በረከት ሁሉ ያለ መከልከል ያገኛቸው። ስለሰማህን አእምሮአችንን በቃልህ እውነት ይታደስ ዘንድ ስለምትረዳን እጅህ በእኛ ላይ ስለሆነች እናመሰግንሃለን። አሁን ስለማይታየው ነገር ግን ስለሚሆነው በረከት ሁሉ፣ ስለ እያንዳንዱ የጸሎት መልስና ለጸናው ቃል ኪዳን ሁሉ እናመሰግንሃለን። አቤቱ ስለ ሁሉ ክብርና ምስጋና ለአንተ እንሰጥሃለን። ጌታ ሆይ ጸሎታችንን ስለሰማህና ስለመለስክልን እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ለዘላለም ላንተ ይሁን። በኢየሱስ ክርስቶስ ስም ጸልያለሁ፣ አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደንቃለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እባካችሁን የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን።
ተባረኩ።